ይሄ ነገር ቴክኖሎጂ ነው ወይስ የአውሬ ሲስተም አሰራር ነው? ሁላችሁም ይሄን ቪዲዮ አይተን እንመለሳለን። እስከዛ ግን እባካችሁ 3 ጊዜ ኮፒ ሊንክ እና ለ3 ሰው ብቻ ሼር አድርጉ። ኮሜንት ውስጥ ገብታችሁ ማራናታ ብላችሁ ጻፉ። ወደ ቪዲዮ። እናም ከሰሞኑ ደግሞ ስማርት ስልክ ቻው ደህና ሰንብት በማለት በክንድ ላይ በንቅሳት መልክ የሚታተም ኤሌክትሮኒክስ በመፈልሰፍ እባባዊ ስልቱን ለትውልዱ በማስተዋወቅ ላይ ይገኛል። ይህ ቴክኖሎጂ ለየት የሚያደርገው የማይሰረቅ እንዲሁም ባትሪ ያነሰብኝ ብሎ ነገር የማይታሰብ በሰውነት ሙቀት በራሱ ቻርጅ የሚያደርግ ሆኖ መጥቷል። ሁላችሁም እንደሰማችሁት ነውና ቴክኖሎጂ እንዳይመስላችሁ ይሄ ነገር የአውሬ ሲስተም ነው። ስልክ በእጅ ለምን አስፈልገ? በእጅ ላይ ስልክ ይቀበርና በእጅ ለሚቀበረው ስልክ ደግሞ ቻርጅ አያስፈልግም፣ ሶኬትም አያስፈልግም። የሰውነት ሙቀት ወይንም ቴምፕሬቸር በጨመረ ቁጥር እሱ ለራሱ ይሞላል። ከዛ በኋላ ከሰው ጋር ስታወሩ ስልካችሁን ነካክታችሁ ሄሎ ደህና ነህ ሰላም ነው ትላላችሁ። ሌላ ስልክ አያስፈልግም። ይሄ እንዴት እንደሆነ ልንገራችሁ። ይሄ መንገድ ጠራጊ ነው። ለማ ለስድስት መንፈስ የእግዚአብሔር ቃል ምን ብሎ ይናገራል? ራእይ መጽሐፍ ላይ ሲናገር የአውሬን ምልክት ወይንም ቁጥሩን በግንባሩና በቀኝ እጅ ላይ እንዲቀበሉ ትእዛዝ ያወጣል። ያልተቀበለ ሰው ደግሞ ሊገዛም አይችልም፣ ሊሸጥም አይችልም። በደንብ ስሙ። አሁን በሰውነት ይህን ስልክ የሚቀብሩበት ምክንያት በኋላ ደግሞ የአውሬን ቁጥር ለማስቀበል አሁን ደግሞ አውቆ መንገድን እየጠረጉ ናቸው። ወገኖቼ ተጠንቀቁ። ሁሉ ነገር እየመጣ ነው። በየቀኑ የምንሰማው ነገር ሁሉ ግራ የሚያጋባና አስደንጋጭ ነገር ነው። ይሄን ቪዲዮ ይዤ የመጣሁላችሁ ምክንያት ተመለሱ ለማለት ነው። ንስሐ ግቡ እባካችሁ። ምንም ነገር አይጠቅምም፣ ምንም ነገር አይረባም። ትንሽ ነገር ስላለ በዛ አትኩራ። ዓለም ሁሉ ያንተ ቢሆንም የምታመጣው ጉድ የለም። ወደ እግዚአብሔር ተመለስ። ቀኑ አልቋል፣ ዘመኑ አልቋል። ኢየሱስ ሊመጣ በደጃችን ነው። መቼ እንደሆነ አናቅም። ቀኑንና ሰዓቱን ማንም አያውቅምና ስለዚህ ነቅታችሁ ጠብቁ። ወደ ጌታ ኑ ለማለት እፈልጋለሁ። ኮሜንት ውስጥ ገብታችሁ ማራናታ ብላችሁ ጻፉ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ሻሎም